ምን ሆኜ ነው ይሄንን ነገር ያደረኩት? ምን ሆኜ ነው ይሄን የመለስኩት? ምን ሆኜ ነው ምናምን የሚሉ ነገሮች አሉ። ጡትና ቂጥ ላይ ያለ ነገር መረጃ የሚሰበስብልህ ኤንዘን ፐርሲቭ የምታደርገውም እሱ ነው። ስውር መማር ያለህም እሱ ነው። ስለዚህ ኢንቱዊሽንህ እዚህ አካባቢ የሆነች ሴት አለች ወይም ይሄንን ብታደርግ ይሄን ይነግርሃል የሚል እዛ ላይ ሞር ኢንተለጀንት እንድትሆን ያበቃሃል እንጂ ሌላው ስኮፕ ላይ ሌላው አሬና ላይ የሚገርም ኤጀንት ወይ የሚገርም ዋሪየር አድርጎ አይለቅም። ስለዚህ በሩን ቶሎ ከፈትኩኝና ሴትዮዋን ጠሯት። የግቢውን አከራይ አሳሻጩ ነው እንዴ? አሳሻጩ ከሆነ ጥሪውን ይፈልጋሉ አልኳት። ገዝቻ አላውቅም። ሪፒቲቲቭሊ የሚመጣ ሰውዬ አይደለም። ኦኬ፣ በዛ በተመሳሳይ ሰዓት እየመጣ ያለ ሰውዬ ቢሆን ኦብቪየስ ገስ ነው። በቃ በተመሳሳይ ሰዓት በዛ ሰዓት የሚመጣ ሰውዬ እሱ ነው ወይ ማለት አይገርምም፣ ግን አይደለም። እሺ፣ ዛሬ ልናወራ የፈለኩት ነገር ምንድነው? ስውር መማር አለን ወይም ደግሞ ሰው ልጅ ከአስተውሎቱ ውጪ ሰውነቱ ከአካባቢው እና ካለው ኢንተራክሽን መረጃ ሰብስቦ መረብ ይሰራል። ሃው ቱ አክት የሚለውን ወይም በዚች ዓለም እንዴት መገለጥ እንዳለብን ሳምፕል ይወስዳል። ስለዚህ ያለ እውቅናችን ማለት ነው፣ ያለ ኮንሸስ እውቅናችን ወይም ያለ አስተውሎት የሚሰራው ኢምፕሊሲት ለርኒንግ አለ ወይም ድብቅ መማር አለ። ለዛ ነው ሪቹዋሊስቲክ በሆነ አይነት አቋቋም የምንቆመው፣ ሪቹዋሊስቲክ በሆነ አይነት አሰማም የምንሰማው። ያለ ምንድነው ተነጋግረን ባልተስማማንባቸው ነገሮች ግን ሳንነጋገር የምንግባባቸው ብዙ ነገሮች ያሉን የሰው ልጅ ሪቹዋሊስቲክ የሆነ ፍጡር የሆነበት ምክንያት እሱ ነው። ኢምፕሊሲት ለርኒንግ አለው እና ለሆነ ነገር ራሳችን ኤክስፖዝ ባረግን መጠን ነው እሱ ደግሞ የሚሰራው። ስለዚህ ከኤንቫይሮንመንት፣ ከአካባቢያችን፣ ከግንኙነታችን፣ ከብዙ ነገሮች ሰውነታችን እቺ ዓለም ምን ትመስላለች የሚለውን ፍሬም ያደርግና በዛ መረብ ውስጥ ደግሞ ኮድ ይሰራል ማለት ነው። እንዴት የሆነ ተግባር መተግበር አለብን፣ ምን አይነት አክሽን መውሰድ አለብን፣ በምን ጊዜ ምን መሆን አለብን የሚለውን ነገር ይነግረናል። ምክንያቱም ለምሳሌ ይህንን ሳወራ ኮንሽስሊ እያንዳንዱን ወርዶቼን እየተጠነቀቅኩ አላወራም፣ ማውራት አልችልም አይደለ? እኔ ራሱ ከእናንተ እኩል እስከ መስማት አይነት ነገር ነው ያለው። ገስቸሮችን ልቆጣጠራቸው አልችልም። ብዙ ነገሮቻችንን ኦልሞስት ኢንቮለንተሪ በሚመስል ነገር ነው የምናወጣቸው አይደል? ስለዚህ ምላሳችንን አንቆጣጠርም፣ ገስቸሮቻችንን አንቆጣጠርም፣ ኢቨን ተግባሮቻችንን። ስለዚህ የሆነ ሰው የሆነ ነገር ብሎን ምን መልሰውን ምላሽ እኛ መልሰ ነው ከድርጊቱ እኩል ነው እኛ የምንደርስበት እንጂ ኮንሽስሊ ሁሉን ነገር ኮንትሮል እያደረግን አንሄድም። ስለዚህ ማን ነው የተለያየ አይነት ምላሽ ካለን ደግሞ ሰዎች ለተለያዩ ሁኔታዎች፣ ስለዚህ ማን ነው ይሄንን ነገር ኮንትሮል እያደረገ፣ ማን ነው ኮድ እየሰራ፣ ማን ነው ለዚህ ተግባር ለዚህ ምላሽ እያዳረገን ያለ ነው ስንል ኢምፕሊሲት ለርኒንጋችን ወይም ድብቅ ወይ ስውር መማራችን ነው። እና ይሄ ቲዮሪ ወይም ፊሎሶፊ እንዳልሆነ የምታውቁት አውርዳችሁ ፊዚዮሎጂካሊ ያለ ነገር ነው። ለምሳሌ ከብሬን ፓርታችን አንዱ ባዛል ጋንግሊያ ነው። ባዛል ጋንግሊያ 2-3 ምናምን ተግባር ቢኖረውም አንደኛው ተግባሩ ኢምፕሊሲት ለርኒንግ ነው። እንዴት ነው? ኢንቮለንተሪ የሆነ መማር አለው። ይሄ ባዛል ጋንግሊያችን ይማራል፣ ኢንፎርሜሽን ኮሌክት ያደርጋል። ይህን ኢንፎርሜሽን ኮሌክት ካረገ በኋላ የሆኑ ሞተር ሪሴፕተሮችን ሰፕረስ በማድረግ እና የሆኑ ሞተር ሪሴፕተሮችን ኢንሄንስ በማድረግ የሆነ ተግባር እንዲኖረን ያደርጋል፣ ከሌላ ፓርት ኦፍ ብሬን ጋር አሶሺየት በማድረግ ማለት ነው። ስለዚህ ዝም ብለን ስናይ there is ምንድነው ፊልድ ኦፍ ፖሲቢሊቲ አይደል? ፊልድ ኦፍ ፖሲቢሊቲ ቱዋርድ የሆነ አክሽን ለማድረግ የሆነ ፊልድ ኦፍ ፖሲቢሊቲን አስቡ። እዚህ ጋር ማለት ብዙ ላረጋቸው የምችላቸው ብዙ ሊገለጥባቸው የምችላቸው ፎርሞች እያሉ ግን በዚህ አይነት ፎርም ነው የተገለጥኩት። ማለት እጄን እንዲህ ማድረግ ሲችል እጄ አሁን ይሄንን ነው እያሳየ ያለው ማለት ያንን ፖሲቢሊቲ ዙን አውት አድርጎ ይሄንን እየመረጠ ያለ ምንድነው? ምክንያቱም ኮንሽስሊ እኔ ካልመረጥኩት ስንል አሰ ፊዚዮሎጂ ወይም ደግሞ እንደ ማቴሪያሊስቲክ የሆነ ፐርስፔክቲቭ ይሄ ኒውሮናል በሆነ አይነት ወሬ ስናወራው ስቲል ኤግዚስት የሚያደርግ ባዛል ጋንግሊያ የምንለውን ነገር ሪስፖንሲብል ማድረግ እንችላለን። ስለዚህ እሱ አንዱን ሞተር ሪሴፕተር ሰፕረስ በማድረግ ሌላውን ኢንሄንስ በማድረግ እሱን ከማድረጉ በፊት ደግሞ ለርኒንግ የሆነ ነገር አለ፣ ለርን ያደርጋል እንደነገርኳችሁ ኢምፕሊሲትሊ ማለት ነው። በዛ ውስጥ ነው ያለው ማለት ነው። ስለዚህ ብዙዎቻችን ለምሳሌ ለሆኑ ሴናሪዎች ምን መልሰውን ምላሽ አንወደውም። ለሆኑ ጥያቄዎች ለሆኑ ተግባሮች
ስለዚህ ምን ሆኜ ነው ይሄንን ነገር ያደረኩት፣ ምን ሆኜ ነው ይሄን የመለስኩት፣ ምን ሆኜ ነው ምናምን የሚሉ ነገሮች አሉ። ስለዚህ ለዛ ያዳረገን ነገር ይሄ ኢምፕሊሲት ለርኒንግ ከሆነ ኢምፕሊሲት ለርኒንግ እንዴት ነው ኢንሃንስድ የሚሆነው? ወይም ደግሞ ስውር መማራችንን እንዴት ከፍ እናደርጋለን? ኢሞሽናል ኢንተለጀንስ ብላችሁ ልጠሩት ትችላላችሁ። እንዴት ኢሞሽናል ኢንተለጀንሳችንን ከፍ ማድረግ እንችላለን ማለትም ትችላላችሁ። መተካት ዋትኤቨር ዘ ወርድ ግን ስትሉ ሰውነታችሁ እንዲማር ለተለያዩ ቻሌንጆች ኮንፍሮንት በማድረግ ማለት ነው። ስለዚህ ከኢንቫይሮንመንት ነው የሚማረው፣ ከኢንተራክሽን ነው የሚማረው ስውር መማሪያችን ካልን አውትፑቱን ወይም ኢፌክቱን ካልተመቸ ኮዙ ላይ ሄደን መስራት ማለት ነው። ኮዙ ላይ እንዴት ነው የምንሰራው? ሰውነታችንን መልቀቅ። አሁንም ቢሆን ኮንሽስሊ ኢንተርቬን ማድረግ አንችልም። አለቃ አይደለንማ እዚህ ገላ ላይ እና ይሄንን ሰውነት ለተለያዩ ቻሌንጆች ለተለያዩ ሊማርባቸው የሚችሉ ነገሮች ላይ መልቀቅ፣ ሪቹዋሎች ማዘጋጀት፣ ሃይማኖታዊ ተቋማትም ላይ ቢሆንም ቋሚ የሆነ ሪቹዋሊስቲክ የምታደርጉት ነገር ከዛ ላይ የሆነ ስኮፕ ሊሰራ እና የሆነ ሞድ ኦፍ ቢንግ ሊያገኝበት የሚችሉ ነገሮች ላይ ኤክስፖዝ ማድረግ፣ ስፖርትም ሊሆን ይችላል፣ ፊክሽኖች ሊሆኑ ይችላሉ። የሆነ ነገር ብቻ ቋሚ በየቀኑ ልታደርጓቸው የምትችሉት ነገር ምክንያቱም ሃቢቹዋሊ በየቀኑ የምታደርጉት ነገር ካለ ስውር መማራችሁ ኢንቫይሮንመንቱ እሱ የሆነና ከዛ እየወሰደ ፍሬም የሚያደርገው ነገር ይኖራል። እቺ ዓለም እንደዚህ ናት፣ እቺ ዓለም እንዲህ ከሆነች ፍሮም ዘ ኢንፎርሜሽን ኦኬ በዚህ መልክ ነው መገለጥ ያለብኝ የሚል ኢንፎርሜሽን ወስዶ የሆነ የራሱን ኮድ ያበጃል ማለት ነው። ስለዚህ ሰዎች ላይ ኮንፍሮንት ስንደረግ ለተለያዩ አይነት ቻሌንጆች በሰውም ይምጣ በኢንቫይሮንመንትም ይሁን በእንስሳም በምንም ብቻ ይምጣልን ጥሩ ምላሽ የማምጣት ነገራችን እየጨመረ ይመጣል ማለት ነው። ቨርባሊም ይሁን በተግባር ደረጃም ማለት ነው። በተግባር ደረጃም ማለት ነው። ሌላው ይሄንን ምን አገናኘዋለሁ? ኢምፕሊሲት ለርኒንግ ወይም ደግሞ የድብቅ መማራችን ከኬር ጋር ይገናኛል ብዬ አስባለሁ እና ኢንቱዊሽናችንንም ይጨምራል የሚለው ጋር ልግባ ሳላንዛዘው ማለት ነው። ኬር ከምናደርገው ነገር ጋር ስል ፍሮም ኤክስፒሪየንስ ነው ማወራው እና ሁሉን ኢንፎርሜሽን ሁሉን ፋክት ሊማር አይችልም። ይሄ ኢምፕሊሲት ለርኒንግ አንድ ኮንፍሮንት የምናደርገው ነገር ግን ኮንፍሮንት ከምናደርገው ኢንቫይሮንመንት ውስጥ መርጦ ጥሩ የሆነ መረብ ጥሩ የሆነ ድር ሊያደራ የሚችለው ጥሩ የሆነ ስኮፕ ሊሰራ የሚችለው ሰውነታችን ኬር ለምናደርግለት ነገር ፕራዮሪታይዝ አድርጎ ነው። ስለዚህ ኬር የምናደርገውን ነገር ማዘጋጀት አለብን። ሰው ኬር ለሚያደርገው ነገር የበለጠ ኢንቱዊሽን አለው፣ የተሻለ ኢንቱዊሽን አለው። ይህንን ጥሩ ማሳያ ምንድን ነው? ወይም እናቶች ሊሆኑ ይችላሉ። ለምሳሌ የእናት ኢንቱዊሽን ለልጇ ያለች ኢንቱዊሽን የሚያስደንቅ ነው አይደል? አሁን ለምሳሌ አንዲት እናት እዚህ ብትኖርና ልጇ ውጪ ላይ የሆነ ነገር ሀፕን ቢያደርግባት ዊዛውት ኤኒ ቪቪድ ናውሌጅ ወይም ደግሞ በሚታይ ምንም የሚታይ ኢንፎርሜሽን በሌለበት ማንም ሰው ደውሎ ሳይነግራት ልጅሽ እንደዚህ ሆኗል ሳይላት ምናምን ኢንቱዊሽንሊ ወይም ደግሞ ገት ፊሊንግ ነው የምንለው ሆዷ ይነግራታል። ስለዚህ ልጄ የሆነ ነገር ሆኗል የሚል ጭንቀት ውስጥ ትገባለች። ይሄ በምንድን ነው የመጣው ስትል ለልጇ ከሷ በላይ ኬር ያለው ስለማታገኝ ማለት ነው። በጣም ኬር ባረገች ቁጥር ኢምፕሊሲት ለርኒንግ ወይም ደግሞ ይሄ ድብቅ መማሯ የሚችለውን አይነት ኮንሽስሊ ኢቭን ማጂካል በሚመስል ወይ ማለት ነው ኮንሽስሊ ግራስፕ ከምናረገው ቢዮንድ በሆነ ወይ ከዛ በሚበልጥ ነገር መማር ይጀምራል። ብዙ ነገሮችን ማቆራኘት ይጀምራል። አእምሮ ገስ ነው የሚያደርገው ይባላል አይደለ? የሆነ ኢንፎርሜሽን እኮ ሰርቶ ይሞላል እንጂ ሙሉ ነገር አይደለም እያየ ያለው አይደለ? በቫልዩ ስለሚቃኝም ሊሆን ይችላል። ኤኒዌይስ ስለዚህ እናት የልጇን ውጪ ምንም ኢንፎርሜሽን ሳሰማ ማንም ሳይደውልላት መጎዳቱን ሆዷ ሊነግራት የሚችል ነገር ምንድነው? ጥሩ ገስ አላት ከሌላው ማለት ነው። ጥሩ ገስ አላት ማለት ግምት ዝም ብሎ ግምት ሳይሆን ኢምፕሊሲትሊ የተቆራኘችበት ነገር ኢሞሽናል ኢንተለጀንሷ ቱዋርድ ዳት ልጅ ወይም ኬር አድርጓል። በሌላ ዘርፍ እኮ ስታዩት ኬር እንደሆነ የምታውቁት ማለት ነው። ኬር እንዳሳደገው ያንን ኢሞሽናል ኢንተለጀንስ በዛ ስኮፕ ውስጥ በልጅና በእናት ብቻ ስኮፕ ውስጥ ማለት ነው እሱ እንደሆነ የምታውቁት ሌላ ፊልድ ኦፍ ወይም ሌላ አሬና ላይ የሷን ኢሞሽናል ኢንተለጀንስ ብዙ ላታዩት ትችላላችሁ። ኢምፕሊሲትሊ ገቷ የሚነግራት ነገር ይሄን ያህል ላይሆን ይችላል። እዛ ላይ ካያችሁት ግን ኦብቪየስሊ ምንድነው እዛ ጋር የሚለየው ከሌላ አሬና ስትሉ ኬር ነው። ስለዚህ ኬር ባለበት ምክንያቱም ምንቃኘው ራሱ ፕራዮሪታይዝ አድርገን እያየን ያለ ነው
ሁሉን ነገር ማየት ስችል የሆነ ነገር እያየሁ ያለሁት ከሁሉ ነገር ውስጥ ያንን ነገር ፕራዮሪታይዝ ስላደረኩኝ ነው። ስለዚህ ኬር the first thing ነው ፊኖሜኖሎጂካሊ ራሱ ወይም ደግሞ የፐርሰፕሽን ጅማሮ ነው። ከዛ ጀምረን ስናይ የፐርሰፕሽን ጅማሮ ነው። ሁለተኛ ነገር ኢምፕሊሲትሊ እንድንማር በጣም የሚረዳን ነገር ኬር ነው። ስለዚህ ኬራችንን ማስተካከል የሚለውን ነገር አንርሳ። ወይም ደግሞ የተሻለ ነገር ኬር ለማድረግ ምክንያቱም ኬር የምናደርገው ነገር በጣም ይሄ ኢምፐልሲቭ ለሆኑ ነገሮች በሆኑ ቁጥር ስውር መማሪያችንም ግድ የሚለን ነገር እሱ ነው ብሎ ስለሚያስብ ለምሳሌ በጣም ባዮሎጂካል እና ይሄ ሊቢዶ ላይ ብቻ ቢሆን ጡትና ቂጥ ላይ ያለ ነገር መረጃን የሚሰበስብልህ ኤንዘን ፐርሲቭ የምታደርገውም እሱ ነው። ስውር መማር ያለህም እሱ ነው። ስለዚህ ኢንቱዊሽንህ እዚህ አካባቢ የሆነች ሴት አለች ወይም ይሄንን ብታደርግ ይሄን ይነግርሃል የሚል እዛ ላይ ሞር ኢንተለጀንት እንድትሆን ያበቃሃል እንጂ ሌላው ስኮፕ ላይ ሌላው አሬና ላይ የሚገርም ኤጀንት ወይ የሚገርም ዋሪየር አድርጎ አይለቅም። ስለዚህ ኬር ለምታደርገው ነገር you have to be cautious ማለት ነው። በጣም መጠንቀቅ አለብህ ማለት ነው። ስለዚህ ምክንያቱም የተቆራኙ ነገሮች ናቸው፣ ቀላል አይደለም። ሌላ ልልህ የምፈልገው አንድ ሲቹዌሽን የሆነ ጊዜ ያጋጠመኝ ልንገራችሁ። ከሁለት ዓመት በፊት ለምሳሌ ስለዚህ ስፖርት ለምን አልጀምርም ምናምን የሚል ኬር ገባውና የሆነ ነገር ሳስብ እኔ በጣም ፓሽኔት ሆናለሁ እዛ ነገር ላይ እስኪሆን ድረስ ውስጥ ያቁነጠንጠኛል። ኤንዘን የዛን ጊዜ ምን ተፈጠረ? ከሁለት ዓመት ምናምን በፊት ሀፕን ያደረገ ነገር ነውና በጣም አጥብቄ በቃ ነገ ሄጄ ስፖርት እስክጀምር ምናምን የሚል ነው። ከዛ ዳይት እያወጣሁ ነው፣ ይሄንን መብላት አለብኝ ምናምን እስከመቼ ድረስ ሰውነቴ መስተካከል አለበት ምናምን የዳይት እያወጣሁ ነው። ሰው አእምሮዬ በጠቅላላ ግድ የሰጠው ነገር በጠቅላላ በዛ ሰዓት ምንድነው የወርክአውት ሴሽን እና የዳይት ፕላን ነው። ኤንዘን ምን ሀፕን አረገ? ያንን እያሰብኩ ባለውበት ወቅት ላይ በር ይንኳኳል። የግቢ እዛ ተከራይቼ የምኖርበት ቤት ላይ ነውና በር ሲንኳኳ ልክፈት የሚል ሀሳብ ውስጥ እያለው ነው። ሌላ ሰው ይከፍታል። ሌላ ሰው በሩን ሲከፍት የግቢው በር ማለት ነው። የግቢው በር አከፋፈት አንግሉ ከዛ ሰውየው አይሰማኝም ማለት የከፈተው ምንድነው በር ላይ ሆኖ የሚያወራው ሰውዬ ምን እያለ እንደሆነ አይሰማኝም። ግቢ ውስጥ እኔ ቤቴ ውስጥ ስላለው ግን በመስኮት ይታየኛል። እዛ የቤቱ አከራይ ከፍታ የምታወራበት ወይ የሆነ ገስቸሯ ምናምን አሁን እኔ ከውጭ ሆኜ ስነግርህ ነው እንጂ እዛው ሞመንት ላይ ይሄን እያሰብኩ አይደለም። ምናምን ብቻ እዛ ጋር የተፈጠረው ነገር ካልኩሌት አድርጎ ሰውነቴ ሰውየውን አያሳየኝም። ለኔ ሰውየው ከውጭ ነው ያለው፣ በሩ ሸፍኖታል። ግን ሰውየው አሳ ሻጭ እንደሆነ ኢንፎርሜሽን በቃ ገት ፊሊንግ ነገረኝ። ኢንቱዊሽን ማለት ነው። እና በሩን ቶሎ ከፈትኩኝና ሴትዮዋን ጠሯት፣ የግቢውን አከራይ። አሳ ሻጩ ነው እንዴ? አሳ ሻጩ ከሆነ ጥሪውን ይፈልጋሉ አልኳት። ገዝቼ አላውቅም። ሪፒቲቲቭሊ የሚመጣ ሰውዬ አይደለም። ኦኬ፣ በዛ በተመሳሳይ ሰዓት እየመጣ ያለ ሰውዬ ቢሆን ኦብቪየስ ገስ ነው። በቃ በተመሳሳይ ሰዓት በዛ ሰዓት የሚመጣ ሰውዬ እሱ ነው ወይ ማለት አይገርምም። ግን አይደለም። ላስትሊ ያ ሰውዬ የመጣው እንደው ከዓመት በፊት ነው። እኔ ያ ክስተት ከተፈጠረበት ከዓመት በፊት የመጣ ሰው ነው። ሶ ምንም ኮንሽስሊ ወይም በአስተውሎቴ ይሄ ነው ብዬ ልነግርህ የምችልበት ገስ ላደርግበት የምችልበት ኢንፑት የለም። በጣም ከገዛሁት በኋላ ቤት ቁጭ ካልኩኝ በኋላ ነው ይሄን የገረመኝ እና ነገሮችን ኮኔክት ለማድረግ ሞከርኩኝ። ሶ ምን ልልህ ፈልጌ ነው፣ አሁን ቁጭ ብዬ ፖይንቶችን ማየት ጀመርኩኝ። ልጅቷ በሩን ከፍታ እያወራችበት ያለውን መንገድ ሰውነቴ ስውር መማሬ እየመዘገበ ነው። ልክ ሲመዘግብ ስውር መማሬ ፕራዮሪታይዝ የሚያደርገው ኬር ለማድረገው ነገር ነው አይደለ? ግድ ለሚለኝ ነገር በሰዓቱ ግድ ያለኝ ነገር እንደነገርኳችሁ ስፖርቱን መጀመርና ዳይት ነው። ስለዚህ ጥሩ መናጥ አለው ለዛ ኢንፎርሜሽን ማምጣትና የሆነ የኢንፎርሜሽን መረብ የመስራት ሶ ገስቸሮቿ ምናምን ይሰበስብና ገስ ነው የሚያደርገው ኦሬዲ ማለት ኦብቪየስሊ አይደለም። ስውር መማራችን ኮንሽስሊ የምናየው ይሄ ነገር ስንል ገስ ነው ብሬን የሚያደርገው። እሱም ብዙ ዶክመንቶች ምናምን መሾፍ ትችላላችሁ። ከዛ ሴትዮዋ ዞራ የግቢውን ቤቶች የቃኘችበት አይኗ የትኛው ቤት ላይ ነበር ያረፈው የሚለው ዝም ብዬ ዲኮንስትራክት ሳደርግ ነው የምልህ። ከኔ ቤት አጠገብ የነበረ ቤት ነበር እያየች የነበረችው። ኦኬ፣ ከኔ ቤት አጠገብ የነበረችው በሰውነቴ ቦታ ሆኜ ሳወራ ልንገራችሁ። ከኔ ቤት አጠገብ የነበረን ቤት ማን ነበረ የሚኖረው? የሆነች ልጅ ትኖር ነበር። ከምን በፊት የሆነ ምናምን ዓመት በፊት። ኦኬ፣ እሷ ልጅ ምን ነበረ ከበር ላይ ሆኖ ከፍቶ የሚጠራት ምናምን ነገር
ማን ሊሆን ይችላል ምናምን ብሬን ያወጣል ኢንፎርሜሽን ከዚህ በፊት ባየው ምናምን ያላስተውሉትም ይሁን ምናምን ኦኬ የሆነ ነገር ትገዛ ነበር በሆነ ጊዜ እንደዚህ ኦኬ እሷ ልትገዛው የምችለውን ነገር መረጃ ሲያወጣ ኦኬ አሳ ሊሆን እንደሚችል ይገምታል whatever ብቻ እኔ አሁን ከምለው አይነት ኢንፎርሜሽን ጋዘሪንግ እና የሆነ መረብ መስራት በበለጠ ደስ በሚል መልኩ የሆነ ገስ ያደርጋል ማለት ነው ከዛ ለኔ የሚሰጠኝ መረጃውን ብቻ ነው ፊሊንጉን ብቻ ነው ገት ፊሊንግ ማለት ነው እዛ መፈለጉን ነው ድራይቭ ይደርሰኛል ማለት ነው ካረኩት በኋላ ነው የምደርሰው ስለዚህ ተደመምኩ ማለት ነው አሁን ይህንን ነገር ለምንወደውና ለሚያስፈልገን ነገር ከዚህ ለተሻለ ኬር ብናውለው ኢምፕሊሲት ለርኒንጋችንን እና ለጥሩ ኢንቫይሮንመንት ደግሞ ራሳችንን አሳልፈን ብንሰጥ ጥሩ ሪቹዋሎች ቢኖሩ የሃይማኖት ነገርም ቢሆን ስፖርታዊ ነገርም ቢሆን ማንበብ ሊሆን ይችላል ፊሎሶፊ ሊሆን ይችላል ጥሩ ነገር ብቻ ሊመገባቸው የሚችለውንና እኛ ደግሞ ግድ የሚለንን ነገር በየጊዜው ለኛ የተሻለ ለኔም ይሁን ለሌላው ሊጠቅም በሚችል ከኔ ለሚበልጥ ነገር ኬር ማድረግ ከሆነ ኢሞሽናል ኢንተለጀንሳችን ከፍ ማለቱ አይቀርም እኚህ ማሳያ ቪቪድሊ ደግሞ ማሳዮች እናቶች ናቸው ያላቸው ኢንቱዊሽን toward their children ማንም ሊክደው አይችልም ቁጭ ብሎ ልጄ እንደዚህ ሆኗል ምናምን ይላሉና እስክትገረም ድረስ ሆኖም ታገኘዋለህ ልጇ ስለዚህ ይሄ ሁሉ የሚመጣው ምንድነው ኢንቱዊሽን የሚያድገው ኢምፕሊሲት ለርኒንግ የሚያድገው toward ኬር በማድረግ ውስጥ ነውና ይሄንን ኮኔክት እንድታደርጉልኝ ፈልጌ ነው ደህና ዋሉ